ሰላም ለእናንተ ይሁን። እንግዳይ ነኝ። እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም። ዛሬ ሰንበት ነው። 42 ቀናችንን ይዘናል። የ37 ቀንንና የ38 ቀንን የተማርነውን ትምህርት በጸሎት አድርጌ ልከፋፍለውና ግማሹን ደግሞ ለነገ መጣለሁኝ እንዳይበዛ ብዬ ነው፣ ቪዲዮ እንዳይረዝም ብዬ ነው። እና እሱም የመጀመሪያው ቃል የተማርነው በ37 ቀን ዮሐንስ ራእይ ላይ ምዕራፍ 22 ከቁጥር 9 ላይ መልአኩ ለዮሐንስ ለእግዚአብሔር ስገድ ብሎ እንዳለው እሱን ነበረ የተማርነው። ያው ሁሉንም ምዕራፉን ስታነቡት ዮሐንስ ይነግረናል። የጌታ ደቀ መዝሙር የነበረ በኋላ ደግሞ ሐዋርያ ተብሎ የተጠራ እድሜው ካረጀ በኋላ እንደገና ዮሐንስ ራእይን ጽፎልናል። ያው በመንፈስ ቅዱስ ተመርቶ ያየውን እግዚአብሔር መልአኩን ልኮ አይኑን አብርቶ የሰማዩን ነገር ያሳየውን ጽፎልናል። እና እዛ ሰማይ ላይ የህይወት ውሃ ወንዝን እንዳየ ነገረን። እንደገና ደግሞ የህይወት ዛፍ እንደነበረ ነግሮናል። የዛፎቹም ቅጠሎች ለህዝብ መፈወሻ ነበሩ ብሎ ይነግሮናል። ከዛ ሰማይ ላይ ደግሞ መርገም ከቶ እንደማይኖር ነግሮናል። የበጉን ወይም የኢየሱስን ክርስቶስ ዙፋንና የእግዚአብሔርን ዙፋን በሱ ውስጥ አይቻለሁ ብሎ አለን። እንደገና ደግሞ ባሪያዎቹ ዙፋኑ ላይ ያለውን ጌታን ይመለከቱታል፣ ፊቱን ያዩታል፣ ስሙም በግንባራቸው ላይ ይሆናል ብሎ ያለውን ቃል ነግሮናል። እንደገና ሌሊት እንደሌለ እዛ ሰማይ ላይ ሌሊት እንደሌለ የመብራት ወይም ደግሞ የፀሐይ ብርሃን እንደማያስፈልገው እሱን ነግሮናል። እንደገና ደግሞ የዚህን የመጽሐፍት ትንቢትን የሚጠብቅ ብፁዕ ነው፣ የተመሰገነ የተባረከ ነው ብሎ ራሱን ገልጦ እኔ ዮሐንስ ነኝ ይህንን ሁሉ ያየሁት እግዚአብሔር መልአኩን ልኮ ብሎ ከዛ ለመልአኩ ሊሰግድለት እግሩ ፊት ስደፋ መልአኩ ተነሳ፣ ተጠንቀቅ፣ እኔ እንዳንተ ባሪያ ነኝ እንደ ወንድሞች ወይም ደግሞ እንደ ነቢያቶቹ እንዳንተ አይነቶቹ በሙሉ ጋር አይነት ሆኜ ማገለግል ባሪያ ነኝ እና ለኔ አትስገድ፣ ለእግዚአብሔር ብቻ ስገድ ብሎ አለኝ ብሎ የተናገረውን ቃል ነበር የተማርነው። እና አሁን ይሄንን በጸሎት አድርገን ጌታን እናመስግነው። እንደገና ደግሞ እኛም ለመላእክ ከሰገድን፣ ለማይሆን ለሰው ከሰገድን፣ ለማንኛውም ለጣዖት ነገር ለባዕድ አምልኮ ከሰገድን ጌታ ምሕረት እንዲያደርግልን በጸሎት እንጸልይ። እሺ። እግዚአብሔር አባት ሆይ እናመሰግንሃለን። ይህንን ቃል ግሩም ቃልህን ማስጠንቀቂያውን ቃልህን መልአኩ ለኔ ሳይሆን ለእግዚአብሔር ስገድ ብሎ ዮሐንስን እንደመከረው እኛም ደግሞ ይሄ ለኛ ምክር ሆኖ ስለላክልን ቃልህን ስለላክልን ማስጠንቀቂያ ስለሆነ ልብን ማንቂያ ልብን ማስተካከያ ቃልህን ስለላክልን እናመሰግንሃለን አባታችን። ለማንኛውም ሰው ሳያቅ አለማስተዋል በእግዚአብሔር ቃል እውቀት ጥረት ምክንያት ለመልአክ ከሰገደ፣ ለባዕድ አምልኮ ከሰገደ ወይም ደግሞ ለሰው ከሰገደ ለማንኛውም ስግደት ለሚያስፈልገው ጌታ ይልቅ ለሌላ ፍጡር ለሌላ አካልም ሆነ ምስል ለሰገደ ሁሉ ሰው ምሕረት እንጠይቃለን። የኔ አባት ማር አንተ በቃ ወደ ተመለሰ ልብ ወደ ሚንቀጠቀጥ ወደ እግዚአብሔር ሚንቀጠቀጥ ወደ እግዚአብሔር ምሕረትን የሚፈልግን ልብ ትፈልጋለህ። የተሰበረን ልብ ማየት ትፈልጋለህ። አትንቅምና አባታችን ለሳቱት ሁሉ ሰዎች ምሕረት አድርገላቸው። ለመላእክት ለሰገዱ በመጨረሻ ዘመን እንዲህ አይነት ትምህርት ይመጣል። ለመላእክ አምልኮን ለማድረግ ይገፋፏቸዋል። የገንዘብ አምልኮ እንዲህ አይነት በቃ ጣዖት ምናምን ብዙ እንደዚህ አይነት ፈተናዎች አሉ ይላልና ቃልህ አባታችን ከእንደዚህ አይነት ፈተና ጠብቀን መላእክቶች ያንተ አገልጋዮች መሆናቸውን እንድንረዳ አእምሮን ሁሉ ትከፍት ዘንድ እንማጸንሃለን።
አንተ ያንተን አይን ነው ያንተን መልክ ነው የሚያዩት። አንተ ለጉዳይ ነው የምትልካቸው። መቆረጥ ያለበት መገደል ያለበት መነሳት ያለበትን ሁሉ እነሱን በመላክ አንተ የምትፈልገውን ሀሳብህን ትፈጽማለህና ብዙ ሰራዊቶች አሉ፣ እልፍ አእላፋት ሰራዊቶች አሉ። ልዑል እያሉ ለአንተ የሚሰግዱልህ አለማቋረጥ የሚሰግዱልህ መላእክቶች አሉና እናመሰግንሃለን የኔ ጌታ። ይገባሃል፣ ስግደት ይገባሃል፣ ዝማሬ ይገባሃል፣ አምልኮ ይገባሃል። ለአንተ ብቻ እንድናመልክ የኔ ጌታ እርዳን አባታችን። በመልአኩ እንደመከረው ዮሐንስን እኛም ይሄ ምክርን በአእምሯችን ውስጥ እንዲገባ እንድናስተውለው እርዳን ጌታ ኢየሱስ። ምህረት አድርግልን ብለን እንለምንሃለን። ለማንኛውም በቃ እግዚአብሔርን አምላክህን ብቻ እመን፣ እሱን ብቻ አምልክ ብሎ እንደተባለው አምላካችን አንተ ብቻ፣ ጌታችን አንተ ብቻ እንደሆንክ እያወቅን እንድንመላለስ ህይወታችንን እርዳን ጌታ ኢየሱስ ብለን ለመንን አባታችን። አንተ የህይወት ውሃ የምትሰጥ ነህ። አንተ የህይወት እንጀራ ነህ። ካንተ ከቶ መሄድ አንፈልግም። አንተ ጋር ነው ትክክለኛው ነገር ያለው። ካንተ ጋር ከተጣበቅን ትእዛዝህን ከጠበቅን ፍሬ እናፈራለን። ያንተን ትእዛዝ የጠበቁ ሁሉ ደግሞ ራስ ይሆናሉ እንጂ ጅራት አይሆኑም ብለሃልና አባታችን ያንተን ትእዛዝ እንድንጠብቅ እርዳን፣ ጸጋውን አብዛልን፣ ፍሬ እንድናፈራ እርዳን ጌታ ኢየሱስ። ራእይ እንድናይ፣ ህልም እንድናይ፣ እንድትነጋገረን፣ ድምፅህን እንድንሰማ፣ የውስጥ መንፈሳችን እንድታነቃ እንለምንሃለን። ነፍስህን ወይም የተኛ ንቃ ክርስቶስም ያበራልሃል ይላልና አባታችን አንተ እንድታበራልን፣ መንፈሳችንን እንድታነቃ፣ አይናችንን እንድታበራልን፣ ጆሮአችንን እንድትከፍት ለአንተ ድምፅ እንማጸንሃለን። ልጆቼ ድምፄን ይሰማሉ፣ በጎቼ ድምፄን ይሰማሉ ብልሃልና በጎችህ ድምፅህን እንድንሰማ አንተ ጆሮአችንን እንድትከፍት፣ አይናችንን እንድታበራ፣ ዲያብሎስ እንዳንሰማ ያንተን ቃል የደፈነብንን ሁሉ በጌታ በኢየሱስ ክርስቶስ ስም አሁን ጆሮአችን የተከፈተ ይሁን፣ አይናችን የበራ ይሁን። አባ በብርሃንህ እንመላለስ፣ በቃልህ እንመላለስ። ቃልህ የመንገዳችን ብርሃን ነውና የእግራችን መብራት ነውና አባታችን በቃልህ ምራን፣ በቃልህ እጠበን ብለን እንልሃለን የኔ ጌታ። በሰማይ ዮሐንስ እንዳየው ራእይ በሰማይ ሌሊት የለም፣ በሰማይ ጨለማ የለም ይላልና አባታችን መብራት፣ ሰው ሰራሽ መብራት አያስፈልገንም። ፀሐይ፣ ጨረቃ፣ ኮከብ አያስፈልገንም። እዛ ብርሃን ነህ። ያንተ መገኘት ብቻ ብርሃን አለውና አባታችን በመገኘት ባርከን፣ እዚህ ምድርም ላይ ሆነን በመገኘት በህልውና ባርከን ብለን እንልሃለን የኔ ጌታ። ስማችን ደግሞ በህይወት መዝገብ ላይ ስለተጻፈ እናመሰግንሃለን። ዮሐንስም እንዳየው የጌታ ስም በግንባራቸው ላይ ነው ያለው ይላልና አባታችን መለያችን ይሁን፣ ስምህ መለያችን ይሁን። እኛም መለያችን እንድትሆን እንማጸንሃለን የኔ ጌታ። ምልክት ስላደረክብን እናመሰግንሃለን። በደም ስላጠብከን እናመሰግንሃለን። ፊትህን ስለምናይ እናመሰግንሃለን አባታችን። እነዚህ ሁሉ ባሪያዎች ዙፋኑ ላይ ያለውን ይመለከቱታል ይላልና አንተ ዙፋኑ ላይ እንደተቀመጥክ እዚህ ምድር ላይ ሆነን በመንፈሳዊ ዓለም እንድናይህ እርዳን ጌታ ኢየሱስ ብለን ለመንን። ስማችን በህይወት መዝገብ ላይ ስለተጻፈ አንተን በማመናችን፣ ያንተን ስራ በማመናችን፣ በአንተ ስለጸደቅን እናመሰግንሃለን አባ። በቅድስና እንድንመላለስ እርዳን። በአንተ መንገድ፣ በአንተ ፈቃድ፣ በአንተ ትእዛዝ እንድንመላለስ እርዳን ጌታ ኢየሱስ። የምትወዱኝ ከሆናችሁ ቃሌን ትጠብቃላችሁ ብለሃልና፣ ትታዘዙኛላችሁ ብለሃልና መታዘዝ ይሁንልን። ይቅር በለን ላልታዘዝንህ ጊዜ፣ ይቅር በለን ለሰነፍነው ጊዜ፣ ይቅር በለን ቃልህን ላላዳመጥነው ጊዜ ምህረት አድርግልን ብለን እንልሃለን በጌታ በኢየሱስ ክርስቶስ ስም አሜን። 38ኛው ቀን ደግሞ የንስሐ ጸሎት እንዴት እናቅርብ ለጌታ የሚል ነውና ምሳሌ የተጠቀምነው ስለ ዳዊት ታሪክ ነበረ። ዳዊት በዝሙት ወድቆ ነበረ። የወታደሩን ሚስት ራቁቷን አይቶ ከሷ ጋር ተኝቶ ነበር። ከዛ አረገዘች እሷ።
ስታረግዝ ደግሞ ባሏን አስጠራና ከውትድርና መጠጥ አጠጥቶት ከሷ ጋር እንዲገብቶ እንዲተኛና ልጁ ያረገዘችው ልጅ የባሏ የወታደሩ እንዲሆን ፈልጎ ይህንን ሀሳብ አድርጎ ነበር። ግን ወታደሩ አልፈለገም እና ውጪ ነው ያደረው። መጨረሻ ሊጋፈጥ እንደሆነ ስለገባው ዳዊት ወታደሩን መልሶ ልኮ በጠላቶቹ ገድሎታልና ሞቷልና ነፍሰ ገዳይም ሆኖ ነበረ። ዳዊት መዝሙረ ዳዊትን የጻፈው ዳዊት የእግዚአብሔርን እረኛዬ ነው ብሎ ያለው ሰው ነው። እና እንደዚህ አይነት ጻድቅም ቢወድቅም 7 ጊዜ ቢወድቅም እንደገና 7 ጊዜ እግዚአብሔር ደግሞ ለንስሐ ለተነሳ ሰው ንስሐ ለገባ ሰው እግዚአብሔር ምህረቱ የዘላለም ስለሆነ ምሮታል። ግን ያው ለሰራው ደግሞ ለዘራው ነገር ደግሞ እግዚአብሔር ቤቴን አትሰራም ብሎታል። ዳዊት ቤቱን አልሰራም፣ የእግዚአብሔርን መቅደስ እንዲሰራ አልፈለገም። ግን በዛ በልጁ ግን በሱ ዘር ግን መሲሁ ወይም ጌታ ኢየሱስ ክርስቶስ እንደሚመጣ መንግስቱ ደግሞ እንደማያልፍ ተናግሯል። እና ልጆቹ ግማሾቹ ተገዳድለዋል። የአንዱ ልጁ ከአንዱ ልጁ ጋር ከሴቱ ልጁ ጋር ተኝቷል። ሰይፍ በቤት ውስጥ ገብቷልና ብዙ ጊዜ የኃጢአትን በዘራ ነው መጠን እንደገና ለኃጢአት ደግሞ ቅጣት ያስፈልገዋል። እና ዳዊት ተቀጥቷል። እግዚአብሔር ይቅር ቢለውም ግን በቤት ውስጥ ሰይፍ ይመጣል ብሎታልና መዝሙረ ዳዊትን 51ን ነበረ ያነበብነው። ዳዊት ከመተላለፌ ጠበኝ፣ ኃጢአቴ በፊቴ ነው፣ ምህረት አድርግልኝ ብሎ ያለውን ቃል ነበረ ያነበብነው። እናቴ በኃጢአት ወለደችኝ፣ ከዛ በአመፅም ነው የተጸነስኩት ብሎ አለ። እና በቃ ራሱን እግዚአብሔር ፊት አዋርዷል። በንስሐ ራሱን የተሰበረ ልቡን አቅርቧል። እግዚአብሔርን ማሳዘኑ ገብቶታልና የቀናውን መንፈስ አድስልኝ፣ የማዳንህንም መንገድ ምራኝ ብሎ ያለውን የንስሐ ነበረ የሰማነው የተማርነው። በቃ አሁንም ደግሞ እኛም ለራሳችን ደግሞ ስናመጣው በራሳችን ህይወት ላይ የተለያየ ፈተና ወይም የተለያየ ኃጢአት ላይ ካለን እሱን በማሰብ አይምሯችሁን ክፈቱ። የተሰበረ ልብን እግዚአብሔር ይወዳልና የተሰበረን መንፈስን ነው እግዚአብሔር የሚወደው። እሱን እንደሱ አይነትን መንፈስ እግዚአብሔር ይጠግነዋል፣ ያክመዋልና ኃጢአቱን ያስወግድለታልና ይቅር ይለዋልና እግዚአብሔር በደሙ በኢየሱስ ክርስቶስ ደም ያጥበዋልና ይሄ ነው እንትናችን ቃል ኪዳናችን እግዚአብሔር የሰጠንና ልባችንን በተሰበረ ልብ ያንን ኃጢአት እያሰብን እንድንመለስ ጌታ ይፈልጋልና ልባችሁን አዘጋጁ ለንስሐ ጸሎት። ለምትፈተኑበት ደጋግማችሁ ከናንተ ጋር ያለውን ኃጢአት ላልተናዘዛችሁትን ኃጢአት አስቡትና እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን ስለዚህ ቃልህ። ስለ ንስሐ እንድንቀርብ ትፈልጋለህ። ንስሐ ያልገባች ነፍስ ትጠፋለች ይላልና አባታችን መጥፋት አንፈልግም፣ እንዲፈረድብን አንፈልግም። ምህረት አድርግልን ኃጢአታችንን እያሰብን ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላልና አባታችን ከክብርህ የምንጎድለው እኛ ኃጢአት ስንሰራ ነውና አባታችን ለሰራ ነው ኃጢአት ይቅር በለን እንላለን። አውቀንም ቢሆን ሳናቅም ቢሆን በአንተን እውቀት ባለማወቅ ያንተን ቃል ያንተን ፈቃድ ባለማወቅ የሰራናቸውን ኃጢአት ምህረት አድርግልን ብለን እንላለን። እንደ ዳዊት ዝሙት ላይ ካለን ምህረት አድርግልን። እንደ ዳዊት ነፍሰ ገዳይ ከሆንን ምህረት አድርግልን። ምንጠላ ከሆነ ምህረት አድርግልን። ቀናተኞች ከሆንን፣ ተከራካሪዎች፣ አመፀኞች ከሆንን ምህረት አድርግልን። ቂመኞች ከሆንን ምህረት አድርግልን። በደምህ ጠበን፣ በኢየሱስ ደም ጠበን ብለን እንልሃለን ጌታ። አመፀኞች ከሆንን፣ እልከኞች ከሆንን፣ ልባችንን ላንተ መንፈስ ማናስገዛ ማንታዘዝ ወይም ደግሞ እንሰማለን ቃሉን ግን ማንታዘዝ አይነት ሰዎች
ከሆነን ምህረት አድርግልን ብለን እንልሃለን። የኔ ጌታ ለተላለፍነው ጊዜ ምህረት አድርግልን፣ እጠበን። የጌታ ኢየሱስ ክርስቶስ ደም ከሁሉ ኃጢአት ያነጻል ይላልና አባታችን መተላለፋችንን እጠበን በኢየሱስ ደም ብለን እንልሃለን። ኃጢአታችንን በኢየሱስ ደም እጠብልን ብለን እንልሃለን። የኔ ጌታ በትውልድ የወረስነው በአዳምና ከሔዋን የወረስነውን ኃጢአት በልጅህ በኢየሱስ ክርስቶስ ደም ስላጠብክልን እናመሰግንሃለን። አሁንም ደግሞ አንተን ካመንን አንተን በልባችን ውስጥ ከተቀበልን በኋላ ተፈታትኖን ለፈተና የሰይጣን ላመጣብን ፈተና ለወደቅ ነው ሁሉ ምህረት አድርግልን ብለን እንልሃለን። የኔ ጌታ አፋችን ስቶ ቢሆን በአመፅ ተነስተን ቢሆን ቀናተኞች ቢሆን የሰው የኛ የማይገባንን ነገር የሰውን ነገር ሰርቀን ከሆነ ምህረት አድርግልን። ዋሽተን ከሆነ ምህረት አድርግልን። ቁጣ ተቆጥተን ዲያብሎስን በአይምሯችን ውስጥ ባስገባ ነው ምህረት አድርግልን። በአስተሳሰባችን ለሰራ ነው ኃጢአት ምህረት አድርግልን። አንተን ለተጠራጠርንበት ዘመን ምህረት አድርግልን ጌታ ኢየሱስ ብለን እንልሃለን። ቃልህን ለማዳመጥ በሰነፍንበት ጊዜ ሁሉ እንቅልፍ በወደድንበት የስጋን የሚበሰብሰውን የጊዜውን ነገር በመረጥንበት ጊዜ ሁሉ ምህረት አድርግልን። ጊዜያዊ ደስታን በፈለግንበት መንፈሳዊ ነገር ደግሞ በጠላንበት በሰለቸን ዘመናቶች ሁሉ ምህረት አድርግልን። ለስጋ ድካማችን ለሄድንበት ምህረት አድርግልን። በስጋ የሰራነውን ኃጢአት ምህረት አድርግልን። በአስተሳሰብ በልብ ውስጥ የሰራነውን ምህረት አድርግልን ብለን እንላለን። ጌታ ኢየሱስ ማረን፣ ደምህ ከሁሉ ኃጢአት ያድናል ይላልና አባታችን አድነን ብለን እንልሃለን። ጌታ ኢየሱስ ለዲያብሎስ ሐሳብን የተቀበልነውን መወደዳችንን መወደዳችንን የተጠራጠርንበትን ዘመናቶች ሁሉ ምህረት አድርግልን። ለፈሰሰው ደም ችላ ማለታችን፣ ለመስቀሉ መልእክት ችላ ማለታችን፣ ስብከት ማዳመጥ አለመፈለጋችን፣ ያንተን ቃል ንጹሕን የሚያጥበንን ቃል አለመፈለጋችንን ሁሉ ምህረት አድርግልን። ችላ ባልንህ ጊዜ፣ በዘጋንህ ጊዜ፣ መንፈስህን ባሳዘንበት ጊዜ ምህረት አድርግልን ብለን እንልሃለን። የኔ ጌታ ጣዖት ላመለክንበት ስራችን ወይም ገንዘባችን ወይም እውቀታችን የሰጠህን ስጦታዎችን እንደ አምላክ አድርገን ባየንበት ጊዜ ምህረት አድርግልን። ትዳራችንን እንደ ጣዖት ባየንበት ጊዜ፣ ልጆቻችንን እንደ ጣዖት ባየንበት ጊዜ፣ ስራዎቻችንን እንደ ጣዖት፣ ጓደኛ ዘመዶቻችንን እንደ ጣዖት ባየንበት፣ ዘራችንን ትውልዳችንን እንደ ጣዖት አድርገን በወደድንበት ጊዜ ምህረት አድርግልን ብለን እንልሃለን። የኔ ጌታ የራሳችንን ወገን ወደን ሌላውን ወገን በጠላንበት ዘመን ሁሉ ምህረት አድርግልን። የፈጠርከውን ሰው ሁሉ በናቅንበት ጊዜ ምህረት አድርግልን። እውነትን ባልተናገርንበት ጊዜ፣ እውነትን ለመናገር በፈራንበት ጊዜ ሁሉ ምህረት አድርግልን ብለን እንልሃለን። ጌታ ኢየሱስ ማረን እንልሃለን። ማረን ጌታ ኢየሱስ ብለን እንልሃለን። የናዝሬቱ ጌታ ኢየሱስ ክርስቶስ ማረን። የአንተ ጋር መጥቶ ያፈረ የለምና አባታችን እንድትምረን እንማጸንሃለን። ጌታ ኢየሱስ ከጨለማ ያወጣህን ጌታ ኢየሱስ እናመሰግንሃለን። በብርሃንህ ላይ ስለምታመላልሰን እናመሰግንሃለን። ዳግመኛ አሁን ንስሐ የገባንባቸውን ነገሮች ዳግመኛ መልሰ ስለማትፈርድብን፣ ዳግመኛ ስለማታስታውሰው እናመሰግንሃለን። ልባችን በተሰበረ መንፈስ መተን ስላልናቅከን እናመሰግንሃለን። የኔ ጌታ ራሳችንን ልባችንን አዋርደን በመጣንበት ጊዜና ስላልናቅከን፣ ስለወደድከን፣ ስለተቀበልከን፣ እጆችህን ከፍተ ኑ ብለህ ስለተቀበልከን እናመሰግንሃለን። አንድ ሰውም ንስሐ በገባ ጊዜ በሰማይ ቤት ራሱ ትልቅ ደስታ አለ በመላእክቶቹ ዙሪያ ይላልና አባታችን ለንስሐ እንድንበቃ ስላገዝከን እናመሰግንሃለን። ለንስሐ ጸሎት የልባችን ደግሞ እንዳንፈልገው መልሰን ደግሞ ወደዛ ወደ ተፋነው ወደ ተውነው ወደ አሮጌው አቁማዳ
ወደ አሮጌው ልብስ እንዳንሄድ እርዳን። ጌታ በክርስቶስ የሆኑ ሁሉ አዲስ ፍጡር ናቸው ይላልና አዲስ ፍጡርን የምንሆንበትንና የምንለማመድበትን ቃልህን ጥሬውን ቃልህን ንጹህ ቃልህን በውስጣችን እንድናስገባና እንድታነጻን በቃልህ ንጽህና እንድናገኝ እርዳን ጌታ ኢየሱስ ብለን እንልሃለን በጌታ በኢየሱስ ክርስቶስ ስም አሜን።